እኔና ዴዚም ኢትዮጵያ በነበርንበት ጊዜ የጀመርናቸው ፕሮጀክቶች አሉ። ይረዱ ነገሮችን በእነሱም ላይ እያተኮርን እየተባበርን ጥሩ ነገር ቁም ነገር እንድናደርግ ቁራጧ ጀግናዋ ህልም የነበራት የልጇን ክፉ ማየት የማትሻው የዴዚ እናት ምን ገጠማት? ሐኪሞችስ ምን አሉ? በዚህ ሰዓት ዴዚ በምን አይነት ሁኔታ ውስጥ ትገኛለች? ህዝቡስ ምን እያለ ነው? ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። ሁላችሁም ላይክ እና ሼር በማድረግ መልእክቱን ለብዙዎች ያድርሱልኝ። ኦሮሞች አማራን እንወዳለን፣ ትግሬን እንወዳለን፣ ደቡብን እንወዳለን። በመጨረሻም በሽመልስ አብዲሳና በካቢኖቻቸው የተዘረጋው የጥል ግድግዳ በወጣቶቹ ፈራርሶ ወደቀ። በዚህ ጀግናና ቆራጥ ከዘረኝነት የጸዱ የኦሮሚያ ወጣቶች ምድርን ያንቀጠቀጠ ሰልፍ ያደረጉ ሲሆን በስልጣን ላይ ተቀምጠው ህዝብን ለሚያጫርሱ አካላት የሰጡትን አስደናቂ ምላሽ በጋራ እንመለከተዋለን። አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ለሰይፍ ይሰካ አሜን። ምቆጭ ነው አንዳንዴ ወይኔ ይላል። ከዛ ወጥቼ እንደዛውኝ ወጥቼ መከራዬን አይቼ አንዳንዴ እንዲቀጥል እንደምል ይሄን እንዳቀርጸው ታወጣዋለህ። ሰሞኑ ሐሰተኛ ነቢያቶች አንድን አዛውንት በገንዘብ ድለው እንዲህ ሲሉ በልሳን ንግግር ብቅ አሉ። አሩባ አነሆባ ጃሉሪያ ሳኩምባ ሲሉ መደመጣቸው ህዝቡን ፈገግ ያስባለ ሲሆን ይህ ነገር ግን በነዘርፌ ቤት ከባድ ጸጸትና አፍረት እንዲሰማቸው አድርጓል። በዚህም ዘርፌ በቸርቿ ለታደሙት ምዕመናን በዚህ ጉዳይ ያስተላለፈችውን መልእክትና ቤተክርስቲያንን ጥላ በመሄዷ የተሰማትን ጸጸት በአደባባይ ተነግራለች። በዙሪያ መረጃዎችን እንለውጣለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ እኔና ዴዚም ኢትዮጵያ በነበርንበት ጊዜ የጀመርናቸው ፕሮጀክቶች አሉ። እነሱም ሌሎችም ብዙ የሚረዱ ነገሮችን ናት አንዴ ካመለጠች ከወዴት ትተካለች። ዛሬ ይዘንላችሁ የመጣነው መረጃ ከወትሮ የተለየ ልብን ባዘን የሚሰብርና ሁላችንንም ቆም ብለን እንድናስብ የሚያደርግ ከባድ ዜና ነው። ከሰሞኑ ማህበራዊ ሚዲያውን በእጅጉ ያሳዘነው መርዶ የታዋቂዋ ዴዚ እናት ድንገተኛ ህልፈት ነው። እናት የልጇን ክፉ ማየት የማትፈልግ እድሜ ልኳን ለልጇ ስትለፋ የኖረች ቆራጥ ጀግና ነበረች። ዛሬ ግን ያች እናት በሕይወት የለችም። ዴዚም ምትክ የሌላት እናቷን ለዘላለም አታ በከባድ የሀዘን ማዕበል ውስጥ ትገኛለች። ታዲያ ከዚህ ህልፈት ጀርባ ያለው ታሪክና ከሞቷ በኋላ በማህበራዊ ሚዲያ እየተሰጠ ያለው ጭካኔ የተሞላበት ፍርድ ምንድነው? በዝርዝር እንመለከተዋለን። የነገሩ መነሻ ዴዚ በማህበራዊ ሚዲያ ከተዋወቀችው አሌክስ ከተባለ ወጣት ጋር የጀመረችው የፍቅር ግንኙነት ነበር። ዴዚ በዚህ ፍቅር ክፉኛ ተነድፋ አብራው ለመኖር ስትወስን የልጇን የነገ ህይወት አሻግራ የምታየው እናት ግን ደስተኛ አልነበረችም። ልጄ ይሄ የፈጠነ ነገር አላማረኝም ይቅርብሽ ስትል እንደማንኛውም ሐሳቢ እናት መከረቻት። ነገር ግን ልጅነትና የፍቅር ስሜት አሸንፏት ዴዚ የቤተሰቧን ቃል ወደ ጎን በመተው ከምታፈቅረው ልጅ ጋር ለመሆን ወሰነች። ይህ አይነቱ ክስተት በዓለማችን የመጀመሪያው አይደለም። በርካታ ወጣቶች ከቤተሰብ ፍቃድ ውጪ ለፍቅር ዋጋ ሲከፍሉ ማየትም እየተለመደ ነው። ለዴዚ እናት ግን አሳድጋ ለቁም ነገር ያበቃቻቸውን ልጇን በድንገት ከጎኗ ማጣቷ ልትቋቋመው ከምትችለው በላይ ሆነባት። ልቧም በእጅጉ ተጎዳ። ይህን ከባድ የስነ ልቦና ጫና ተከትሎ የዴዚ እናት በድንገት ከዚህ ዓለም በሞት ተለየች። ህልፈቷን ተከትሎም የአስክሬን ምርመራ እንዲደረግ የተጠየቀ ሲሆን ምንም እንኳን ሙሉ ውጤቱን በጊዜ ሂደት የሚገለጽ ቢሆንም ሐኪሞቹ ግን እናት ከመጠን ያለፈ ጭንቀት ውስጥ እንደነበረች ፍንጭ ሰጥተዋል። በዚህ ሰዓት ዴዚ ያለችበት ሁኔታ መገመት ከባድ አይደለም። የህይወቷን ግማሽ ምትክ የሌላትን እናቷን አጥታ ልቧ ክፉኛ ተሰብሯል። ይህ ሐዘን በራሷ ለዚያች ታዳጊ ከበቂ በላይ ነው። ወሬ መፍተል የማይሰለቸው አንዳንዱ የማህበራዊ ሚዲያ ተጠቃሚ ግን ዛሬም ማዘንን አላወቅበትም። በእናትና ልጁ መካከል የነበረውን መቃረም ምንም ይሁን ምንም ዴዚ አሁን ያለችበትን የልብ ስብራት ተረድቶ ከማበረታታት ይልቅ በርካታ ስሞችን እየሰጡባት ሲፈርዱባት መመልከት እጅግ በጣም ያሳዝናል። መጽሐፍ ቅዱስ በሮሜ ምዕራፍ 12 ከቁጥር 15 ላይ ደስ ከሚላቸው ጋር ደስ ይበላችሁ ከሚያለቅሱም ጋር አልቅሱ ይላል። ጌታችን ኢየሱስ ክርስቶስም እንዳይፈረድባችሁ
አትፍረዱ ሲል በጥብቅ አስተምሮናል። የሰው ልጅ በከባድ ሐዘን ውስጥ ሆኖ የእናቱ አልፈት ራሱ የህሊና ጸጸት ሆኖ እየበላት ባለበት ሰዓት እኛ በላዩ ላይ ተጨማሪ ድንጋይ ልንወረውርባት ከቶ አይገባም። ከዚህ አሳዛኝ ክስተት ሁላችንም ልንወስዳቸው የሚገቡ ትልቅ ህይወት ትምህርቶች አሉ። በተለይም ወጣቶች የቤተሰብና የእናት ምክር ሁሌም በጥልቅ ፍቅርና ስጋት የሚመነጭ መሆኑን ተረድተው በስሜት ከሚደረግ የችኮላ ውሳኔ መቆጠብ እንዳለባቸው አጥብቆ ያስተምረናል። በሌላ በኩል ደግሞ ማህበረሰቡ የሶሻል ሚዲያው አደባባይ የፍርድ ቤት አለመሆኑን አምኖ የሰዎችን የውስጥ ህመም ሳያውቅ በስሜት ከመፍረድ መቆጠብ ይኖርበታል። በመጨረሻም ማስተላለፈው የምፈልገው ትልቁ መልእክት እባካችሁ ከቻላችሁ ዴዚን በጸሎት አበርቷት፣ ከጎኗም ቁሞ። ይህንን ማድረግ ካልቻላችሁ ግን ዝምታ ምረጡ። ምክንያቱም ዝምታም ለሐዘንተኛ ትልቅ ፈውስ ነውና። ለእናት ነፍስ እረፍትን ለተሰበረችው ዴዚ ደግሞ መጽናናትን ፈጣሪ ላክላቸው ትልቁ መልእክት ነው። ሰዎች በከንቱ ፍርድ ከመስጠት ታቅበው ሐዘንተኛን እንዲያጽናኑ ይህንን አስተማሪ ቪዲዮ ሼርና ላይክ በማድረግ ለብዙዎች ያድርሱልኝ። ኦሮሞች አማራን እንወዳለን፣ ትግሬን እንወዳለን፣ ደቡብን እንወዳለን። ቤተሰቦቼ አንድነት ምን ያህል ኃይል እንዳለው ጠብታ ውሃ አለትን ስትሰነጥቅ መመልከት በቂ ነው። ዛሬ ይዤላችሁ የመጣሁት መረጃ የሁላችንንም ልብ በደስታ የሚያሞቅና ለሀገራችን ኢትዮጵያ ብሩህ ተስፋን የሚያፈነጥቅ ነው። ለዘመናት የተገነባው የጥልና የልዩነት ግድግዳ ዛሬ በጀግኖቹ የኦሮሚያ ወጣቶች ክንድ ሲፈራረስ መመልከት ከምንም በላይ ያስደስታል። እነዚህ ከዘረኝነት የጸዱ ሰባይነትና ስልጡንነት የገባቸው የኢትዮጵያ ልጆች ምድርን ያንቀጠቀጠ ድምጻቸውን እንዲህ ሲሉ አሰምተዋል። ይህም እንዴት ሆነ? በጋራ እንመልከተው። በኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳና በካቢኖቻቸው ለረጅም ጊዜ ሲዘረጋ የነበረው የጥልና የልዩነት ግድግዳ ዛሬ ትልቅ አደጋ ገጥሞታል። የኦሮሚያ ወጣቶች አደባባይ መውጣትና እጅ ለእጅ በመያያዝ እኛ ትግሬን፣ አማራን፣ ደቡብን፣ ሶማሌን ሁሉንም ብሔረሰብ ወንድሞቻችንን እንወዳለን፣ እናከብራለን ሲሉ የፍቅርና የአንድነት ቃል ኪዳናቸውን አድሰዋል። ይህ ድምጽ ተራ ጩኸት አይደለም። ይልቁንም ለዘመናት በህዝቦች መካከል የተዘራውን የጥርጣሬ አረም ነቅሎ የጣለ የሰባይነትና የወንድማማችነት ማሳያ ነው። ይህ የወጣቶች ንቅናቄ በዋናነት ያነጣጠረው ከፋፍለ ግዛ በሚለው አሮጌ የፖለቲካ ስሌት ላይ ነው። ዛሬ ላይ የህዝቦች መዋደድና መፋቀር ትልቁ ስጋት የሆነባቸው እንዲሁም የህዝብን አንድነት በማናጋት ስልጣን ዘመናቸውን ለማራዘም የሚጥሩ ባለስልጣናት ሙሉ በሙሉ ተነቅቶባቸዋል። ጀግኖቹ ወጣቶች እኛ ሀገር ገንቢ እንጂ የፖለቲከኞች ድብቅ ዓላማ ማስፈጸሚያኑንም ሲሉ የሰጡት ጥብቅና ቁራጥ ምላሽ ባለስልጣናቱን በእጅጉ ያንቀጠቀጠ ነው። ያውቃም ወጣቱ ለፖለቲካ ቁማር ማሟያነት የሚያገለግልበት ዘመን ማብቃቱን በይፋም ያወጀ ነው። ከዚህ አስደሳችና ታሪካዊ ክስተት ጀርባ እኛም አንድ ሌላ ትልቅ የትንታኔ ነጥብ ጣል ልናደርግ እንወዳለን። የሰልፍና ንቅናቄ ትልቁ አደምታ የወጣቱ የስነ ልቦናና የፖለቲካ ንቃት ሽግግር ነው። የጋራ ጠላትን መለየት። ከዚህ ቀድሞ ፖለቲከኞች የገነቡት እነሱና እኛ የሚለው ትርክት ለወጣቱ ስራ አጥነትን፣ መፈናቀልና ሞትን እንጂ ያመጣለት አንዳችም ትርፍ የለም። ዛሬ ወጣቱ ይህንን ተረድቶ የጋራ ጠላቱ ሌላ ወንድም ብሔር ሳይሆን ድህነትና ሌብነት፣ ሙስናና ጽንፈኝነት መሆኑን አጥብቆ አውቋል። የዘር ፖለቲካ ፀሐይ መግባት። ወጣቱ ከስሜታዊነት የብሔር ማንነት ይልቅ ወደ ሀገሬ ትውልዳዊ ትስስር ተሸጋግሯል። የኦሮሞ ወጣት የአማራውን፣ የአማራው ወጣት የትግሬውን ህመም የራሱ አድርጎ መውሰድ መጀመሩ በኢትዮጵያ የፖለቲካ ታሪክ የዘረኝነት ፖለቲካ የኪሳራ መጨረሻ ላይ መድረሱን የሚያሳይ ትልቅ ማረጋገጫ ነው። በእርግጥም ጠብታዋ በጽናት ስትወርድ አለትን ትሰነጥቃለች። ወጣቱ በተባበረ ክንድ የጥልን ግድግዳ ፍርሶ የፍቅርና የአንድነትን ድልድይ መገንባት ጀምሯል። ዘረኝነትን የሚጸየፉ ሰባይነት የገባቸው ስልጡን የኢትዮጵያ ልጆች ሀገራቸውን ወደ አዲስ ብርሃን ተስፋ እየመሯት ነው። የጥላቻ ፖለቲካ ቦታውን ለወንድማማችነትና ለእውነተኛ የሀገር ግንባታ እየለቀቀም ይገኛል። አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ለሰይፍ ይሰካ። አሜን። ስለምቆጭ ነው አንዳንዴ ወይኔ ይላል። ከዛ ወጥቼ እንደዛውኛ ወጥቼ መከራዬን አይቼ አንዳንዴ እንዲቀጥል እንደምል ይሄንን እንዳቀርጸው ታወጣው። እኛ አይደል እንዴ ምን ገለው ምናምን ሰዎች ኢየሱስ እኛ አይደል እንዴ ምን ሰርቀው ይሄ
ሩባ አነሆባ ጃሉሪያ ሰኩምባ አዎ በትክክል ሰምታችሁታል። ከሰሞኑ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያውና ብዙዎችን ባዘን ፈገግ ያሰኘው አሳዛኝ የሐሰት ነቢያት ድራማ ነው። እምነትን እንደ ንግድ ምዕመናኑን ደግሞ እንደ ደንበኛ በሚያዩ ነጋዴዎች የተሞላው የዘመናችን አዳራሽ ዛሬ ደግሞ አዲስ ጉድ ይዞብን ብቅ ብሏል። ገንዘብ ተከፍሏቸው ከአንዱ አዳራሽ ወደ ሌላው እየተዘዋወሩ በሐሰት ልሳን እንዲጮህ የሚደረጉ አዛውንቶች ጉዳይ የብዙዎችን ልብ ሰብሯል። ታዲያ የድራማ ሲጋለጥ የፈጠረው ማበልና የዘማሪት ዘርፌ አደባባይ ላይ የወጣ ጸጸት ምን ይመስላል? ዛሬ ህዝብ ሆይ ንቃ የሚያሰኝ ጥብጥ መልእክትን ይዤላችሁ መጥቻለሁ። ከሰሞኑ የሶሻል ሚዲያውን ትኩረት ሳቦና ብዙዎችን የሚያሳዝነው የአንድ አዛውንት ቪዲዮ ነው። እኒህ አዛውንት በድክመታቸውና በገንዘብ ችግራቸው መጠቀም ጥቅመኛ የሆኑ የሃይማኖት ነጋዴዎች በየአዳራሾቻቸው በወረፋ እየጋበዙ አሳዛኝ ትዕይንትን ሲሰሩባቸውም ተስተውሏል። አዛውንቱ ማይክራፎን ተሰጥቷቸው ምንም ትርጉም በሌለውና በሐሰት በተፈበረከ ቋንቋ አሩባ አነሆባ ጃሉሪያ ሰኮምባ እያሉ በልሳን ስም እንዲጮሁም ይደረጋል። የአሳዛኝ ትዕይንት የሚያየው የዋሁ ህዝብ ደግሞ የነገሩን ስረ መሰረት ሳያስተውል አሜን እያለ አብሮ ይጮሃል። የድርጊት የሐሰተኛ ነቢያትን ማንነት እርቃኑን ያወጣና እምነትን እንዴት ለግል ጥቅም መመዝበሪያ እያደረጉት እንደሆነ በግልጽ ያሳየ ክስተት ሆኖ ተመዝግቧል። ይህ የማህበራዊ ሚዲያ መነጋገር ሆኖ ጉድ ዝም ብሎ አላለፈም። ይልቁንም እነ ዘርፌንና መሰሎቿን ሀፍረትን ያከናነበና ወደ ጥልቅ ጸጸት የመራ ክስተት ሆኗል። የነገሩን አሳሳቢነትና የእግዚአብሔርን ስም መነገጃ መሆኑን የተረዳችው ዘርፌ በቤተ ክርስቲያን ለታደመው ምዕመናን ፊት ቆማ እውነቱን በአደባባይ እንዲህ ተናግራለች። እኛ አይደል እንዴ በስሙ የነገርነው? እኛ አይደል እንዴ ትውልድ የምናጠፋው? በማለት የተሰማትን ጥልቅ ሐዘንና ጸጸትና እውነቱንም አፍረጥርጣ ተናግራለች። ከዚህ ሁሉ ጉድና አሳዛኝ ክስተት በኋላ ለህዝባችን ማስተላለፍ የሚፈልገው አንድ ትልቅ መልእክት አለ። ህዝብ ሆይ ንቃ፣ አስተውል። እምነት ንግድ አይደለም። ፈጣሪ ልብን እንጂ የተውኔት ድራማን አይፈልግም። በመድረክ ላይ በሚሰራ የሐሰት ልሳንና ትርኢት አትታለሉ። መጽሐፍ ቅዱስ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆኖ እንደሆነ መርምሩ ይላል። ወደ አዳራሽ የገባ ሁሉ የእግዚአብሔር ሰው ነው ማለት አይደለም። በማስተዋል እንጂ በጭፍን ስሜት አሜን ከማለት እንቆጠም። የዋነታችን ለኪሳቸው መደለቢያ ለሚጠቀሙ ነጋዴዎች በርም አንክፈትላቸው። የእምነት ቦታዎች የፈውስ የሰላምና የእውነት ማዕከላት መሆን ሲገባቸው በገንዘብና በትርኢት ለተለጠፉ ግለሰቦች የንግድ መድረክ ሲሆኑ ማየት ያሳዝናል። ሆኖም እንደ ዘርፍ ያሉ ሰዎች ስህተቱን አምነው ወደ መጸጸት መምጣታቸው እውነቱ መውጣቱ እንደማይቀር ትልቁ ማሳያ ነው። ሁላችንም አይናችንን እንክፈት፣ ማስተዋላችንንም እንጠቀም። የትልቅ የማንቂያ ደወል የሆነ ቪዲዮ ሌሎችም እንዲዳረስ በተለይም የዋ ወንድሞቻችን እንዳይታለሉ ቪዲዮን ሼር እና ላይክ በማድረግ ለብዙዎች ያድርሱልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳችሁን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።